የጨረሻውን ያሳምርልኝ። ኦ ማይ ጋድ እንዴት ናችሁ? ባለፈው ጾታው ቀናል ብለን አስደብረናት ነበረ። አሁን ደግሞ የምንክስባት ጊዜ ላይ ነው ያለነው። ጾታው ቀን ለእሷ እንነግራታለን። ቀጠሮ አላቸው፣ ይመጣሉ። እኔ ደግሞ አዳሪ ነኝ። ስለዚህ መጀመሪያ የማስተካክለውን ነገር አስተካክዬ እጠብቃቸዋለሁኝ። ፕሮግራሙን የምናዘጋጀው እኔ ቤት ነው የማዘጋጀው። የምን ሰርፕራይዝ እናረጋታለን። የምትወደውን ደግሞ ከቆቦ ላስልክላት ነው። እነ ለሚን ሁሉ ነገር ካርድ ምናምን አስገብቼ ጨርሼ ነበረ። ግን ጾታ በአሁኑ ያውቃሉና አልትራሳውንዱ ደግሞ ከጧት ብቻ ነበር የሚገባው፣ ከሰዓት አይገባም። እነሱ ደግሞ አጋጣሚ 6 ሰዓት አካባቢ ደረሱ። እሱ ወጥቶ ነበረ ተመልሶ አይመጣም እና ሌሎች ምርመራዎችን አድርገው ለቀጣይ ከ6 ቀን በኋላ ቀጠሯትኝና እስከዛው ምሳለን በላ ካፌያችን ሄድን። የሚገርም ደስ የሚልና ቆንጆ ሽሮ ነበር የበላ ነው። ከዛ በኋላ እንግዲህ ሌላ ቀን ከ6 ቀን በኋላ ደግሞ መጣች። ምርመራ ተደረገላትኝ ማለት ነው። እንግዲህ አጠቃላይ የደም ቆጠራዋ ቼክ መደረግ አለበት። የእናት ልጅ ያላት ሁኔታ፣ ደም ማነስ በእያንዳንዱ ጊዜ ቼክ መደረግ አለበት እና ቢያንስ በወር 1 ጊዜ ቼክ ይደረጋል። እሱን እንግዲህ ወስጄላት፣ ናሙና ወስጄላት፣ መርፌ ተወግታ ነው እንደዚህ የምትሆነው። እንደኔ መርፌ ትጠላለች። እኔ አሁን ስወጋ እንጂ ስወጋ አልወድም። ምሪ ነው የምለው እውነት ለመናገር እና ስወጋ ደግሞ ምንም አይመስለኝም። ተለማምጆ ስለሆነ ነው መሰለን። እሱን ይኸው ሰራሁላትኝ እና ከዛ ደግሞ እንደገና ደግሞ በጀርባ ደግሞ ሽንት ትሰጣለች። የእርግዝና ምርመራ ላይ ያው የሽንት ምርመራ ወሳኝ ነገር ነው። እየደረሰ ሲመጣ ወደታች የመጫን ነገር ስላለ ኢንፌክሽን እንዳይፈጠር ውሃ በደንብ መጠጣት አለባት እና እሷም ያው አሪፍ ነው በደንብ ተከታትላለችኝ እና በደንብ ውሃ ጠጥታለችኝ። እሱን ደግሞ ቼክ መደረግ አለበት። እዚህ የደም ቆጠራውን ጽፌ በጀርባ ደግሞ እንደገና ሽንት ልታመጣ ላኳትኝ። እንደምታዩት ሽንት አምጥታለች እና እሱን ደግሞ ቼክ መደረግ ነበረባትኝ። ሁሉን ነገር ቼክ አደረግ እዛው እየሰራነ። እውነት ለመናገር ጾታ ለማወቅ እኔ ከነሱ በላይ በጣም ጓጉቻለሁኝ። እውነት ለመናገር እንግዲህ እንደነገርኳችሁ እማየው እኔ ብቻ ነኝ። እኔ አይቼ ጾታውን ከዛ ለነለሚ እኔ ነኝ ፕሮግራም አድርጌ በዛው ምነግራት ማለት ነው እና እነሱ ምንም አያውቁም። አልትራሳውንድ ክፍልም ሄጄ እኔ ነኝ የምነገረው። ከዛ በኋላ ነው ለእነሱ የምነግረው እና እኔ ለማወቅ እንዴት እንደቸኮልኩ ጾታ ለማወቅ እንግዲህ ስልጣኑን የሰጡኝ ባለቤቶቹ እነሱ ናቸው እንጂ አልትራሳውንድ ክፍል አሁን እኔ ስለሚያቀኝ ወይ ስታፍ ስለሆንኩኝ የእነሱን ጾታ ማወቅ አልችልም። ሁሉን ነገር ጨርሳለችኝ እና ውጤቷ በጣም አሳሰባትኝና ምን ሆነ ኖርማል ነው ምንም ችግር የለውም ምናምን ብላል። በቃ ይኸው አላመነችኝም። ማርያምን በይ እስኪ ትለኛለች እና የሁሉ ነገር በቃ አሪፍ ነው ምንም አይ ማርያምን አላልሽም ትለኛለች። እንደምታይ ማርያምን ካላልኩ ልታምነኝ አልቻለችም እና እንግዲህ ማርያምን ስላት ነው ያመነችኝ እና በጣም ደስ ይላል። ሁሉም ውጤቷ አሪፍ ነው። እዚህ ላይ እንግዲህ አልትራሳውንድ ክፍል ገባነ። እኔ ራሱ ጨነቀኝ ነው። ከዛ እዚህ ጋር እንግዲህ እናንተ ውጡ እሷ ከሆነ የምታዩ ብሎ እነሱ ወጡ። እኔ ቀረሁኝ። እዚህ ጋር ስቅባቸዋለሁኝ እና ከዛ እንግዲህ አየሁ ማለት ነው። እንግዲህ ስንወጣ ደግሞ ዝናብ ነበረ፣ በጣም እየጣለ ነው። እንግዲህ ክረምት አይደል እንዴት በቃ ኃይለኛ ዝናብ። ያባራን ብለን ቁጭ ብለን ብንጠብቀው ምንም ሊያባራ ነው ጭራሽ ሊያባራ አልቻለም እና ከዛ የተወሰነ ትንሽ ቀለል ሲል ወጣነ። ለምን እዛው ቁጭ ብለን ልንውል ነው እና እኔ ማድር ያለው ብያችኋለሁ። መውጫ ሰዓቴ ላይ ነበርኩኝና ግዴታ መውጣት አለብን ብለን እንደዚህ እየዘነብን እየተሯሯጥን እየሄድን ነው። እንግዲህ ዝናቡ ምክንያቱም የአዲስ አበባ ዝናብ ጥሎ ማቆሚያ የለውም እና አማራጭ የለንም በጥላ ብለን በጥላ እየሄድን ነው። እነ ለሚ ሲመጡ ፀጉሬ 2 አይነት ሆኗል። የመጀመሪያ ቀን የመጡ ሳይምና ሁለተኛው ስለሆነ ነው አንድ ላይ ኤዲት ስላደረግኩት ነው። የተለያየ እንዳትሉኝ እሺ ቤተሰብ፣ 2 ጊዜ ስለመጡ ነው ለዛ ነው የፀጉሬ የተለያየው። እሺ ቤተሰብ ለሌላ አይደለም። እስኪ እናንተ ደግሞ ጾታው ምን ሊሆን ይችላል? እስኪ ገምቱ። እስኪ ኮሜንት ላይ ንገሩኝ። ግምት የሚሳካላችሁ ሰዎች። እኔ በነገራችን ላይ ግምት አይሳካልኝም ከበፊትም ፈተና ላይ ጀምሮ ማለት ነው እና እስኪ እናንተን ደግሞ ሌው የይቅርታ ቪዲዮ ሰርቼላት የአጥንፋት ስማሽ ኬኬው እንደምታዩትኝ አዘጋጀሁላትኝ። ከዛ ንፊት ይቀረኛል ማለት ነው። እዚህ ጋር ንፊት በነገራችን ላይ እኔ ለምዶብኛል። እውነት በቆቦ ንፊት ነው የሚባለው።
ከዛ ፊኛ ነው እዚህ ሀገር ደግሞ የሚባለው እና ንፊት ስላት እንዴ ምንድን ነው ንፊት ምናምን ታዴ ራሱ ኧረ ፊኛ ልትል ብላ ነው የሰፈሯን ቋንቋ እየነገረች ነው አላትኝና ወይ ለካ እንደዛ የሚባል መሰላለች። እሱን ገዛነ። ከዛ ያጥሩፋት ስማሽ ደግሞ እሱን ደግሞ ተከራየሁኝ። ያው ብዙም ከጊዜ ጊዜ እንትን እያለ ነው የሚመጣው፣ እየተቀየረ የተሻለ ቆንጆ እየሆነ ስለሚመጣ መግዛቱ ብዙም አልታየኝም እና ፀጉሬን በተልባ ፈርዤው ነበረ፣ ግን በጣም ነጭ ነጭ ሆነና ቅባት አድርጌ እንደገና ተልባውን አንተክትኬ ፍሪዝ አድርገዋለሁ ማለት ነው ለሚን ስቀበላትኝ። እዚህ ላይ እኔና ታዴን በጣም አስቸግሮናል። በተለይ ታዴ እስኪ ንፊቱን አልቻለውም፣ ንፊቱ ሊነፋለት አልቻለም እና በጣም ነበር እያዝናናኝ የነበረው እና ብቻ ግን በጣም እያገዘኝ ነው በቻለው አቅም። ንፊቱ እንዴት እንዳስቸገረው ታዩታላችሁ። ግን አስቸግሮት እራሱ አልተወም እኔን ለማገዘኝ እንደምንም ብሎ እየጣረ ነው እና የኔ ውድ ባላመሰግናለሁ በጣም። እዚህ ላይ ሁሉን ነገር እንትን ብለን ጨራርሰን እየመሸብን ስለሆነ እየፈጠንን ነበረ። ከዛ አስተካክለን በፕላስተር ቀለል አድርጌ ነበር ያሳያስኩት እያንዳንዱን፣ ያው የሚነካው የለም ብዬ በዛ አደረግ። ከዛ ከቆቦ ያመጣልኝን ስጦታ ደግሞ እሷ በጣም የምትወደው ስለሆነ አሻሸኩኝ። ኬኬን አዘጋጀው። እንግዲህ ለሚ በስተመጨረሻ መታለች። መጨረሻውን አሳምርልኝ። ኦ ማይ ጋድ ኦ ኖ አደምልኝ። ኧረ ኖ ኖ ኖ ኮርሰሪ አምታችሁ መሆን አለበት። ሴት ነው ወንድ? እኔ ስጨነቅ እንዳትሰማ ነው። ከድካማችሁ መጥታችሁ ሽር ጉድባችሁን የመሰለ እኮ ሶስተኛዬ ነው። ያጥሮፋት ስማሽ ተብያለሁ። ወይኔ እንደውም ምንም ከመሽ መጣሁ ምንም ነገር አላደረኩም። እግዚአብሔርን በቃ ብዙ ነገር መደረግ ነበረበት። መጀመሪያ ንገሪ ነው። ወይኔ በማርያም ደግሞ ማለት እንዳትጫወቱብኝ በማርያም። እኔ አልፈልግም። በቃ አደራችሁ። እኔ እንደዚህ ልጫወት እችላለሁ፣ ግን ወደ ፒንክ አድልታል። ታርጌት 12 ነው እንጂ ወንድ ሴት አይደለም። ልደቴ ነው። ስለዚህ ሰርፕራይዝ አደረግናት ማለት ነው። ኦ ማይ ጋድ ድርብ ነው ለኔ። ስትል ነው እንትን ያልኩትና ኦ ማይ ጋድ my big Jenny ወርሽ ተሰስሚ ዘርኩ በቃ ስለኔ የኔ እኮ ነው ለስተ እንዴት ለፍተው አይታዲ በላይ ሰጠኛል። ስብስብላስ ባይዘ መያዣው ወርቃማ መሆኑ ወርቃማ ነገር እንደያዘ ማይ አዘር ጾታ እንዳትገብቻል አይ ግን እዚህ ውስጥ አድርገው ሲሆን አይታወቅም እኮ አባትና ነው በቃ ስነ ስርዓት ያቆይ ቆይ this is my gift በጣም ፋክት ያለሽ ነው ማድ ለራስ ይወጣ ኦ ማይ ጋድ ኤኒዌይስ የኔ ፍቅር በጣም ነው የማመሰግነው። ባለውለታዬ ነው ይሄ እግዚአብሔር ይሄ ባለውለታዬ ነው። አርግዤ እስከምወልድ ድረስ እግዚአብሔር ምግብ አልጠቀምምና በጣም ነው የምወደው ምግብ ነው የሰጠሽኝ የኔ ፍቅር። ትንሽ ነገር ነው ግን ኖ የምትወጂው ነገር
የስ እንትኑ ቀዘቀዘኝና የሆነ ነገር ለዛ ነበር ሳዘጋጅ የነበረው እና ግን ውስጡ ወረቀት ይኖራል ብዬ ጠብቄ ነበር። ማርያም ማንጎ የኔ ፍቅር እኮ ማለት ነው። ስራ አትፈታም። ሰጋ ተማክረ ከሆነ ስራ አትፈታም። ጠብቀሻል አልጠበቅሽም? እውነት ጠብቄያለሁ ወረቀት ማርያምን። ስለዚህ ውድ የለማይታ ቤተሰቦች ጾታው እዚህ ውስጥ ያለ ማንጎ ነው ይባላል። መጠበቄ ደግሞ አንቺ ምንድን ማለግኝ እስኪ አሁን እንትን ነው ከዚህ ውስጥ የፈሰሰ ብዙ ሰማያዊ ነው ወይስ ኤኒዌይስ ማሂ የኔ ፍቅር በጣም ነው የማመሰግነው። እሺ ትንሽ ጊዜ ነው ያለሽ አውቃለሁ። በጣም አጣበሽ ለእኔ ለማስደሰት ስለሞከርሽ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ያው አዲስ አበባ ስመጣ እንዴት ሆነሽኛል? አመሰግናለሁ በጣም ቴንክ ዩ ሶ ማች። እኔም ሰርፕራይዝ የምደረግ ሰው አይደለሁም፣ ትንሽ ከበድ እላለሁ እና ዛሬ ግን አግኝተሽኛል። አመሰግናለሁ የኔ ፍቅር። የአጥር ወፋት ስማሽ ምናምን ፕሮግራም ተደርጎልኛ ያቅም ይሄ በቃ ሁሌ አብሮኝ ይኖራል። ትልቅ ማስታወሻ ነው ለእኔ። በጣም ነው የማመሰግነው የኔ ፍቅር። ይህን ስታስቢያቸው የነበረው የኔ ደስታዎች እሱ ደግሞ ሞር ያስደስተኛል ከተደረገው በላይ ሀሳብሽ። አመሰግናለሁ በጣም ቴንክ ዩ ሶ ማች። ከዚህ በላይ ካወራሁ አላለቅስ ነው ማርያም ነው ከበኋላ ደግሞ እንደማናለቀስ ቃል ተጋብተናል። አልፈልግም። እሺ የኔ እናት አመሰግናለሁ በጣም። ሁሌም ባጠገቤ ስለሆንሽ፣ ሁሌም የኔ ደስታ ስለሚያስደስትሽ፣ ሁሌም በቃ እወድሻለሁ። እሺ ማሂ ፍቅር ቴንክ ዩ ሶ ማች። ካሜራ ኖ ሞር ላክሶ። አመሰግናለሁ በጣም በጣም ደስ ብሎኛል ማርያም። ይሄ ለልጄ ማስታወሻ። አመሰግናለሁ ደስ ብሎኛል በጣም በቃ ተሳክቶልሻል። ሙናርዬ ቴንክ ዩ አትልም በኔ? አዎ እኔ ታዲያ ሲጋብዝ ቴንክ ዩ አይወዚህ ከልብ እናመሰግናለን። ማርያም ሆናችሁ ሀቀይራ ሰውን ለማስደሰት ያደረጋችሁ ተጋድሎ ትልቅ ነው። ማርያም ከስራ መጥታችሁ ተራራችሁ። እኔ ራሱ በጣም የደነገጥኩሽ ስገባ በዚያራ እኔ ኬኩን ለራሱ አታሰሪም ምናምን ስልሽ ነበር። ይሄን ብቻ ነው የጠበቅኩት። ከዛ ስጦታው ማለት ነው ብቻ ግን ከዛሩልን ቅርብ እያለሁ በጣም ተናዳለች። ልክ ነች ደግሞ እና ይቅርታ እንደገና ደግሞ ያው ትንሽ ነገር የምትደሰች ልብ ስላለች ነው እንጂ ትልቅ ነገር አድርጌ አይደለም። ይሄ ለእኔ ትልቅ ነገር ነው። ከዛ ደግሞ ሀሳቡ ይበልጥብኛል ለእኔ ማርያምን። ሰው ማለት ነው የሚሰጠው ስጦታ ትልቅ ትንሽ ምናምን አይደለም። ያ ሰው ሲያስብ ማለት ምን ያህል ደግነት ነው። ገብቶሻል? እሱ ነው ለእኔ ለማስደሰት የሄድሽበት ርቀት። እርግጠኛ ነኝ ዛሬ ያስበሽው ዛሬ አይደለም ያደረግሽው እና ብዙ ቀን በስራ ቦታ ላይ ሆነሽ ሰው እያስተናገድሽ በሽተኛ ጋር እየዋልሽ እሱን እያሰብሽ መዋል ለእኔ ትልቅ ነገር ነው። ደግሞ በጣም ትንሽ ጊዜ ነው ያለሽ። አጣበሽ በጣም ቴንኪው ነው። ወድሻለሁ። እሺ እንኳን ስለሰጠኝ እንኳን ተዋወቅኩሽ። እዚህ ላይ እኔ ቃላት ራሱ በጣም ነው ያጣረኝና በቃ በጣም ነበር እየሳኩ የነበረው። ውስጤ በጣም ደስ ብሎታልና እኔ ደግሞ በጣም ደስ ካለኝ ወይ ያለቅሳለሁ በቃ ወይ ደግሞ እንደዚህ እየሳኩ እላለሁና ላለማልቀስ ያደረኩት ጥረት በጣም እጅግ ብዙ ነውና ለሚ ደግሞ በጣም ደስ ስላላትኝ እኔ ራሱ በጣም ደስ ብሎኛል። ሰርፕራይዝ ስለተሳካልን አንቺ እንደዚህ በዚህ መልኩ ማስደሰት መቻላችን በጣም እናመሰግናለን። የዋህና በትንሽ ነገር መደሰት የምትችል ልብ ስላለሽ ነው። አሜን። እሹን ያሳካልሽ። ከራስሽ ቤት ጥልቅ ያርግሽ። ከዚህ የቤት ኪራይ ሰቀቀን ያላቅሽ። እዚህ ቁጭ ብላ የምትመረቅ ታሪካዊ ሴት እዛ ጋር የአጥር ወፋት ስማሽ ፕሮግራም ደግሞ ተዘጋጅቶ ገንፎ ሳታገነፋ ብትሄድ ደግሞ አይቻልም እና እንግዲህ እንደ ባህላችን ገንፎውን የሚጣፍጥ ገንፎ ነበረ የበላ ነው። እንግዲህ በሰላም ደግሞ ተገላግላ ቤት ገንፎ ምን በላይ አድርገን እንግዲህ በቅርቡ ስለደረሰች ማለት ነው እና ደስ የሚል ፕሮግራም ነበረ።
ድሮ እናቶቻችን እንግዲህ የደረሰች እናት ገንፎ ያገነፉ ነበረ። ከዛ መሰለኝ የመጣውና እስኪ እናንተስ የሰማችሁትስ ወይ የምታውቁት ነገር ካለ ደግሞ ስለ አጥሮፍ አትስማሽ ኮሜንት ላይ ጻፉልኝ። ለምዬ በሰላም ተገላገይ። ቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።